ዛሬ ጋሽና ሩታ ተገናኙ። ያው ሩታ አሁን ነው አራስ የመሰለችው። አሁን ነው ፊቷ ራሱ ወፈር ብሏል። ዛሬ ማለት ነው ጸዳ ብላለች፣ አምሮባታል። እና ያው ለሰው ልጅ ከምግብ በላይ ሰላም አስፈላጊ ነው ለሰው ልጅ ማለት ነው። ትልቁ ለሰው ልጅ ቁልፍ ሰላም ነው። እና ሰላም ሲኖር ውስጡ ሰላም ሲኖር ሁሉንም ነገር በቃ ሰላም ሲኖር ምንም ሳይበላ ሰው ደህና ይሆናል። ዛሬ ሩታ በጣም ፊቱ ተመልሷ እንደ ሰሞኑ አይደለችም። ፊቱ ተመልሶ ወፈር ብላ መጣች። ወፈረች ራሱ ማለት ነው። እና ዛሬ ጋሽና ሩታ ተገናኙ። ጋሼ አብርሃምን መክሬ ቆጥቻለሁ፣ የሚመለስ ቀን አለ አሉ። ሩታ ደግሞ በዚህ በማረፋ እድሜያችሁ ለምንና እርሶን አደክማሉ አለች። እና ሩታ ያለችም ትክክል ነው፣ ጋሽዬ ያወራውም ትክክል ነው። በነገራችን ላይ ሩታ የምትፈልገው ለምንኛ አስበነው መጥፎ ነገርና ጥሩ ነገር ለኛም በጅና ለኛም ማይበጅ በራሳችን እንትን አውርተን ፈተኑ ችግሩ ለምን ራሳችን አንፈታም ነው። አብርሃም ደግሞ እንደዚህ እዛ ጋር ደግሞ አብርሃም እኔ ልጅ ነኝ ምናምን ሀሳባቸው ራሱ በጣም ይለያያል ማለት ነው። አውርቶ መግባባት አይችሉም ማለት ነው እነኚህ ልጆች። ለምን አሁን ሩታ ሰው እንዲገባ ትልቅ ሰው እንዲገባ አትፈልግም። ራሷ አውርታ ለነገ የምትፈልግ አድርጋ ለነገ ህይወት የሚያስፈልጋትን አስባ ራሷን ልትመራት ጥሩ ነው። የሩታ አስተሳሰብ ጥሩ ነው። ለምን በቃ እናንተ ሁልጊዜ እንደ ህፃን ስህተት የለም አይደለም፣ ስህተት ትሳሳታላችሁ። ግን ስህተታችሁን ራሳችሁ ስታርሙ ሲሄዱ ነው እንጂ ሰው ሁልጊዜ አንተ ስህተት ነህ፣ አንቺ ስህተት ነሽ፣ እንደዚህ ነሽ ትሉ አይቻልም ማለት ነው። ሁልጊዜ እንትኑ በቃ በሰው ምርኮኛ ነው የምትሆኑ። ሁልጊዜ ሰው እንደዚህ እንድትሉ ነው የምትጠብቁ እንጂ በራሳችሁ ጊዜ አትመለሱም። ያኛን ስህተት አትማሩም። ሩታውን የምትፈልግ በራሷ ስህተት ተምራ ለነገ ህይወቱ የሚያስፈልጋትን የህይወቱ የትኛ ነገር አደጋ እንደሆነ የትና ነገር ጥሩ እንደሆነ ልታደርግ በራሷ ልታስኬድ ትፈልጋለች። እዚህ ጋር ደግሞ አብርሃም እንደዛ አይፈልግም። እውነት ነው። አባቱ ከዚህ በፊትም ገብተዋል፣ 2 ገብተዋል። ከዚህ በፊት ከ5 ወር በፊት አባቱ ገብቶ እንደውም እናወራ ስለው እምቢ አለኝ። እኔ እሱ ችግሬ ምንድነው ብሎ ይፍታ ምናምን ብሎ ሩታ አልቅሳ ይሄን ነገር ሪንተው ብሎ አባትየው ተወ ማለት ነው። ስለዚህ አሁንም ጋሽዬ ያሉትን እኔ እመልሳለሁ። ልጁን ሁልጊዜ እርሶ መመለስ ሳይሆን ራሱ መመለስ አለበት። አዎ እንደ አባት ልትቆጡ ልትመክሩ፣ ሁለቱም ልትቆጡ ልትመክሩ ትችላላችሁ። ግን ይሄ ልጅ ራሱን ተምሮበት ራሱ ብመለስ ጥሩ ነው ነገሩ። ልጄን እምቢ አለች። እቺ ምክንያት ነው እንደ አብርሃም እግዚአብሔርን። አሁን ጋሽዬም የሚለው ልጄን አላሳይም ብላኛለች ነው። እሷ ግን 3 ፈቅዳለች። እኛም ቪዲዮ ምስክር ነው። በቃ መቶይ በቃ ብላለች። እና ይሄ ምክንያት ሊሆን አይገባም። ምክንያት ይሄ ምክንያት ልጁን አላሳይም ብለን ተጣልታ ተናዳ እኮ ነው። አታደርግ እንደዚህ አታደርግ ስለው አንተ እንደዛ ስለምታደርግ ነው ልጁን እምቢ አለች እንጂ ልጁን አለማሳየት ፈልጋ አይደለም። መጀመሪያም እኮ ፈቅዳለች። ስለዚህ አሁን እኔ የሚመስለኝ አብርሃም ሁልጊዜ ቁጣ ምክር ይፈልጋል።
እውነት አልበሰለማ አብርሃም ገና ነው እንደሚለው ነገር ራሱ እንደሚያወራ ነገር ገና ነው እንጂ እንዴት ሰው እንደዚህ በስሏል ከተባለ እንዴት ትዳር ላይ ትዳር ለመድረብ ይሮጣል? 80 ተቀዷል 80 ተፈቷል እያሉ ነው እዛ ጋ እሷ ጋ ደግሞ ልንጨርስ ጫፍ ላይ ደርሷል እንጂ ከኔ ጋር ያለ ጉዳይ አልተፈራረሙም ማለት ነው። ሊጨርሱ አልተፈራረሙም። ስለዚህ አብርሃም ራሱ ቢመለስና ራሱ ተምሮበት ነገሮች አስተምሮበት ካልተመለሰ በስተቀር ሊታረቁ ይችላሉ። በዚህ የሩታ ቤተሰብም ገብቶ ወይስ ከጋሽዬን አግዞ ሩታን ተቀጥቶ ሊመልሱት ይችላሉ። ነገ ግን ሊደግም ይችላል አብርሃም ይሄን ነገር። ስለዚህ በዛ ጊዜ መሆን 10 ሊጣሉም ይችላሉ ማለት ነው። በሴት ምክንያት ባትጣሉ ጥሩ ነው። ልጁ መጥቷል። አሁን ልጃችሁን በሰላም እግዚአብሔር ልጄን እንዴት አድርጌ እንደሚያሳድግ ይላል። ደግሞ አጠገብ ባትኖር እኮ እሷ አትሰጥህም፣ አንተን አምና አትሰጥህም። ህግ አልሰጥም በአንተ ከ7 አመት በኋላ ነው ህግ የሚወስነው ለአንተ ማለት ነው። ስለዚህ ለአብርሃም ህግ ሊሰጥ አልችልም በዚህ ሰዓት። ግን ከ7 አመት በኋላ ልጁ ከመረጠ አባቴ ይሻላል ከማለ ሊያሳድግ ይችላል። ከዛ በኋላ ግን እሷ ጋር ስለሚሆን እሷ ጋር ነው የምታሳድገው። እሷ ልታሳድግም ይሻላል። እሷ መክራ ዘክራ መክራ ተዘክራ ተጨምቃ ያደገች ነው፣ በስላ ያደገች ነው። አንተ ደግሞ በእውነት እሽሩ እያረጉ ነው የሚያሳድጉ መሰለኝ። ምንም አልተመከርክም። የዋንክ ነገሮች ሁሉ በጥሩ ጎን ነው የምታየው። ስለዚህ ልጁ እሷ ጋር ሊያድግ ይሻላል። አብርሃም እሷ ጋር ያድግ። ከታረቃችሁ ደግሞ እግዚአብሔር መሀላችሁ ግባ። እቺ ሰይጣን ሁሉ ከመሀል ሴት በነገራችን ላይ ሴት ሰይጣን ነች። እሷን ካላስወጣ ከሩታ ጋር ትታረቅ።